ሀብታም ለመሆን መጀመሪያ ሀብታም መሆን አለብኝ ብለው ያስባሉ? ብዙዎቻችን ወርቅ መግዛት የቢሊዮነሮችና የትልልቅ ነጋዴዎች ብቻ መስክ ይመስልናል። ነገር ግን እውነታው ከዚህ የተለየ ነው። በዚህ ቪዲዮ በኪሶ ባለ ትንሽ ካፒታል እንዴት የወርቅ ባለቤት መሆን እንደሚችሉና የገንዘቡን የመግዛት አቅም ከዋጋ ግሽበት ጋር እንዴት መከላከል እንደሚችሉ በሂደት ወደ ትልቅ ሀብትን የሚወስደውን መሰላል እንዴት መውጣት እንደሚችሉ በዝርዝር እንመለከታለን። እስከ መጨረሻው ድረስ አብራችሁን ቆዩ። ምክንያቱም መጨረሻ ላይ የምነግራችሁ ስልቶች የብዙዎችን የገንዘብ ህይወት የቀየረ ሚስጥር ነው። ቻናሉን ከዚህ በፊት አይታችሁት ካላወቃችሁ በዚህ ዩቲዩብ ቻናል ላይ ወርቅና መሰል የሆኑ የመረጃ የቢዝነስ እንዲሁም የምንዛሬ ሀሳቦችን የምናወራበት ቻናላችን ነው። ሰብስክራይብ በማድረግ አብራችሁን ትሆኑ ዘንድ በማክበር እየጠየቀን አሁን ቀጥታ ወርቅ ለምን ወደሚለው መረጃችን እንሄዳለን። እንግዲህ የዛሬው መረጃችን በዋናነት የሚያጠነጥነው ምንድን ነው፣ እንዴት አድርገን ነው የካፒታል በትንሽ ካፒታል ተነስተን ትልልቅ የሆኑ ነገሮችን ማድረግ የምንችለው፣ በተለይ ደግሞ እንዴት አድርገን ነው በትንሽ ካፒታል ወርቅ ባለቤት መሆን የምንችለውና ትልቅ ቦታ መድረስ እንዴት እንችላለን የሚለውን መረጃ በደንብ ታገኙበታላችሁ ብዬ አስባለሁ። ወርቅ ሁሌም እንደምላችሁ ዝም ብሎ ጌጥ አይደለም። ወርቅ እውነተኛ ገንዘብ ነው። የወርቅ ገንዘቦች ዋጋቸው ይቀንሳል። የኑሮ ውድነት ሲነር፣ ባንኮች ሲጨነቁ፣ ወርቅ ግን ሁልጊዜም ኩሩ ነው። በትንሽ ካፒታል መጀመር ማለት የትንሽ ትርፍ ባለቤት መሆን ሳይሆን ነገ ለሚመጣው ትልቅ ሀብት ዘር መዝራት ማለት ነው። በትንሽ ካፒታል ለመጀመር የሚያስችሉ 4 ወሳኝ ስልቶች ምንድናቸው የሚለው ነግራችኋለሁ። የመጀመሪያው ጥቃቅን ግዢዎችን መፈጸም፣ ፍራክሽናል ጎልድ ይሉታል። አንድ ትልቅ የወርቅ እንክብል ጎልድ ባር የሚባለው ማለት ነው ለመግዛት የግድ በሚሊዮን የሚቆጠር ገንዘብ ላያስፈልጋችሁ ይችላል። በአሁኑ ጊዜ በ1 ግራም ጀምሮ የሚሸጡ ጥቃቅን የወርቅ ሳንቲሞችና እንክብሎች አሉ። ስንቶቹ ናቸው ይህንን የምታውቁት? የግድ ንጹህ ወርቅን የጥሬ ወርቅን ዋጋ ስትፈልጉ 10 አድርጌ ካልገዛው ወይ 5 አድርጌ ካልገዛው ማለት የለባችሁም። ባላችሁ በትንሹ የ1 ግራም የ2 ግራም የ3 ግራም እንደያቅማችሁ መግዛት ትችላላችሁ ማለት ነው። በየወሩ ልብስ እንደምትገዙት ሁሉ በትንሽ ገንዘብ እነዚህን ጥቃቅን የሆኑ ወርቆችን መሰብሰብ በጣም በዚህ ሰዓት በተለይ ብዙዎቹ የሚያደርጉት ብልህነት የተሞላበት እርምጃ ነው። ይህ የቁጠባ ባህል ይባላል። ጎልድ አቬሬጂንግ ስትራቴጂ። ይህ እጅግ በጣም ውጤታማ መንገድ ነው። የገበያውን ዋጋ መውጣትና መውረድ ሳያስጨንቃችሁ በየወሩ የተወሰነች ቋሚ ገንዘብ ለወርቅ ግዢ መመደብ ማለት ነው። ዋጋው ሲቀንስ በዛ አድርጋችሁ ግራሙ መግዛት፣ ዋጋው ሲጨምር ደግሞ የያዙትም ወርቅ የዛን ያህል ደግሞ ምን ይላል ማለት ነው ይጨምራል ማለት ነው። ይህ የዶላር ኮስት አቬሬጂንግ የሚሉትን ሳይንሳዊ የኢንቨስትመንት መንገድ ነው። ሌላው ደግሞ ብዙዎቻችሁ የምትሸወዱት ነገር በርከት አድርጋችሁ አነስተኛ ካራት ያላቸውን ወርቆችን ከመግዛት አነስ አድርጋችሁ ጥራት ያላቸውን ዋጋ ካራቶችን መግዛት ይሻላል። ለምሳሌ ይህ ማለት ነው ካላችሁኝ፣ ለምሳሌ ብር ባገኝና 14 ካራትን 10 ግራም አድርጌ ከምገዛ ይልቅ የሆነ ነገር ሳገኝ 24 ካራቱን 2ም 3ም 4ም ግራም አድርጌ መግዛት እጅግ በጣም ወሳኝነት አለው። ይህ የገንዘብ የምታወጡበትን የወርቅ አይነት ላይ እጅግ በጣም በከፍተኛው ይጨምራል ማለት ነው። ለምሳሌ የወርቅ ዋጋ በሚጨምርበት ሰዓት ላይ የ14 ካራት ላይ ከጨመረው ይልቅ የ24 ካራቱ ላይ ጨመረው ከፍተኛ ነው የሚሆነው። ስለዚህ እናንተ ትንሹን ወርቅ 24 ካራት ላይ ገንዘባችሁን ፈሰስ ካደረጋችሁ በብዙ የጨመረው ወርቅ ላይ ስለሆነ ገንዘባችሁን ያወጣችሁት እናንተ የበለጠ ትርፋማ ትሆናላችሁ ማለት ነው።
ስለዚህ ሁልጊዜም ቢሆን ለጥራት ትኩረት መስጠት ይኖርባቸዋል ማለት ነው። በትንሽ ካፒታል ስትጀምሩ በተለይ ለዲዛይን ወይም ደግሞ ለጌጥ ስራ የሚከፈለው ትርፍ ወጪ ማስወገድ አለባችሁ። ለዚህ ደግሞ ወሳኙ አሁንም ቢሆን 23 እና 24 ወይም ደግሞ ያልተሰራ ለኢንቨስትመንት የሚሆን የወርቅ ዋጋ መግዛት። ይህ ማለት 24 ካራትን ወይም ደግሞ 100% ንጹህ ወርቅ ላይ ትኩረታችሁ ማድረግ ይኖርባችኋል። ምክንያቱ ምንድን ነው ካላችሁ ለዚህ መልሳችሁ ስትሸጡት የምትከፍሉት ለወርቁ ንጽህና እንጂ ለተለፋበት ዲዛይን አይደለም ማለት ነው። ነገር ግን ከዛ በታች ያለን የወርቅ ካራት ከሆነ ምርጫችሁ ምናልባት የተሰራም ሊሆን ይችላል። ስለዚህ ሞር እናንተ ትርፋማ ላትሆኑ ትችላላችሁ። ሌላው ደግሞ ያገለገሉ ወርቆችን ማደን። ያገለገሉ ወርቆችን በምታድኑበት ሰዓት ላይ በተለይ ምናልባት እኛ ሀገር እንደ ኢትዮጵያ ብዙ የተለመደ ላይሆን ይችላል። ዲጂታል የሆነ የወርቅ ማርኬት የለንም በአሁኑ ሰዓት ማለት ነው። ውጪዎቹ ጋር ይሄ በጣም የተለመደ ነው። ምናልባት የሚመቻችሁ ከሆነ ሌላ ሀገርም ካላችሁ እዚህ ቪዲዮ ስር የማስቀምጥላችሁ ዲጂታል የሆኑ በአፊሊየት ማርኬቲንግ የሚሸጡ ወርቆች አሉ። የተለያዩ ወርቆችን ከቪዲዮ ሊንክ ስር አስቀምጥላችኋለሁ እና በሌሎች ሀገር ወርቅን በተለያዩ አይነት መጠን መሸጥ የተለመደ ነው። ዲጂታል በሆነ መንገድ ወርቅን ይገዛሉ፣ ይሸጣሉ ማለት ነው። እኛ ሀገር ግን ያው ብዙ የተለመደ አይደለም ማለት ነው እና በተለይ ደግሞ ፈጣን የሆነ የግዢ ሽያጭ በምትፈልጉበት ሰዓት ላይ ዲጂታል በሆነ መንገድ ላይ ያገለገሉ ወርቆችን ማግኘት ትችላላችሁ ማለት ነው። አንዳንድ ጊዜ ሰዎች በአጣዳፊ ሁኔታ የያዙትን ወርቅ ዝቅ ባለ ዋጋ ሁኔታዎች አስገድዷቸው ሊሸጡ ስለሚችሉ እናንተ ደግሞ ገዢ ከሆናችሁ ምናልባት ትርፋማ ልትሆኑ የምትችሉበት መንገድ ሰፊ ነው ማለት ነው። እነዚህ ድሎችን በመጠቀም ጥራት ያላቸውን ወርቆች በዝቅተኛ ካፒታል ገዝቶ ማስቀመጥ ሌላው የሀብት መንገድ ነው። እዚህ ጋር አንድ የምነግራችሁ ነገር አለ። ከዛ በፊት ግን ቪዲዮውን እስካሁን እያያችሁ ላይክ ያላደረጋችሁ ላይክ አድርጉ። የእናንተ ላይክ እጅግ በጣም ይጠቅመኛል። ቪዲዮዬ ለሌሎች ጋር እንዲደርስ ፑሽ እንዲያደርገው ዩቲዩብ በደንብ ሪኮመንድ እንዲያደርግልኝ ስለሚጠቅመኝ ነው። በተጨማሪም ደግሞ እዚህ ኮመንት ላይ ኮመንት የሚያደርጉ ቤተሰቦችን በቻላችሁት መጠን በተለይ ክሬተር ከሆኑ ቤተሰብ አድርጓቸው፣ አበረታቷቸው እላለሁ። ይህ የምለው በምክንያት ነው። ያው ቻናሉ እንዲያድግ በዛም ላይ ደግሞ መታወቂያ መንገድም እንዲሆናችሁ በተለይ ደግሞ ይህንን የወርቅ ዋጋ ልሰሙ ስትመጡ በአንድም በሌላም ገዢ ወይም ሻጭ ትሆናላችሁ፣ ወይም ወርቅ ፈላጊዎች ልትሆኑ ትችላላችሁ። በተጨማሪም ደግሞ የወርቅ መረጃ መስማት የሚያስደስታችሁ ልትሆኑ ስለምትችሉ ምናልባት ኮመንት የሚሰጡትን ሰዎችን ብታነጋግሩ የበለጠ ከኔም በላይ ጥሩ መረጃ ሊሰጣችሁ ይችላሉ ብዬ አስባለሁ። ማጠቃለያውን ከመንገሬ በፊት ግን ልትጠነቀቁ የምትችሉባችሁን ነጥቦች ልንገራችሁ። እዚህ ጋር በተለይ ጥናታዊ የሆኑ መረጃዎች እንደሚያሳዩት ከሆነ በወርቅ ንግድ የሚከስሩ ሰዎች ዋነኛ ምክንያታቸው ስግብግብነትና መቸኮል ነው። ማድረግ ያለባችሁ ነገር ሁልጊዜ ከህገ ወጥ ነጋዴዎች መጠንቀቅ አለባችሁ። ርካሽ የሆነ ወርቅ ፍለጋ በምታደርጉት ጉዞ የተጭበረበረ ወርቅ እንዳይሸጥላችሁ መፍራት ይኖርባችኋል። ሁልጊዜም ከታወቁና ህጋዊ እውቅና ካላቸው ድርጅቶች ነው መግዛት ያለባችሁ። ምናልባት አነስተኛ ብር ቸግሮት ምናልባት ወርቅ ገዛኝ ብሎኝ ነው የምትሉም ከሆነ ወርቅን የሚሸጥ ቦታ ላይ ሄዳችሁ አሳይታችሁ ወርቅ የሚሸጥበትና የሚገዛበት ቦታ ጥሩ ስምና እውቅና ካለው ወርቅ ቤት ሄዳችሁ ምናልባት ትራንዛክሽናችሁንም ልትፈጽሙ ትችላላችሁ ማለት ነው። ለምን ደህንነት በጣም ወሳኝ የሆነ ጊዜ የሚያስፈልግበት ጊዜ አሁን ነው። ወርቅ ትንሽ ሆኖ ትልቅ ዋጋ ስላለው ጥንቃቄ ልታደርጉ ይገባችኋል የሚል እንግዲህ የወንድምነት ምክር አለኝ። እንግዲህ ሚሊዮነር መሆን ሁሌም እንደምላችሁ በአንድ ጀንበር ብዙ ገንዘብ ማግኘት ማለት አይደለም። ዛሬ ባላችሁ ትንሽ አቅም ነገን የሚቀይር ውሳኔ መወሰን ማለት ነው። ይህ ደግሞ ምናልባት በአመታት ላይ በ2 በ3 ዓመት ላይሳካ ቢችል በ4 በ5 ደግሞ ምናልባት
ጭለንጭሉን ልታዩ ትችላላችሁ ማለት ነው። ወርቅ መግዛት የሀብታሞች ብቻ ሳይሆን ዋና ሀሳቤ የብልሆችም ስራ መሆኑን ሊነግራችሁ ነው። ስለዚህ ዛሬውኑ እቅድ አውጡ። በትንሽ ካፒታል መጀመር 1 ግራም ልትሆን ትችላለች ወርቅ መግዛት ይኖርባችኋል። በተለይ ደግሞ ገንዘብ ባንክ ላይ የምታስቀምጡ ሰዎች ያ ጥቅም የለውም። ወርቅ ላይ ብታስቀምጡ ተጠቃሚ ናችሁ ብዬ አስባለሁ። ለኢንቨስትመንት እና በተዘዋዋሪ ነጋዴም ሆናችሁ ማለት ነው። ወርቅን ገዝታችሁ ነጋዴም ሆናችኋል ማለት ነው። እንግዲህ ለዛሬ ያስኩላችሁ መረጃ ይህንን ይመስል ነበር። ጠቃሚ ነው ብላችሁ ካሰባችሁ እንግዲህ ሰብስክራይብ በማድረግ የዚህ ትልቅ ቤተሰብ አባል ይሁኑ። በቀጣይ ቪዲዮ እስከምንገናኝ እንግዲህ በብልህነት ኢንቨስት እያደረጋችሁ ለራሳችሁ ማለት ነው በሰላም ቆዩ። ለተጨማሪ ቪዲዮዎች እንግዲህ ቻናሉ ላይ የተለቀቁትን የወርቅ ዋጋ መረጃዎችን ተመልከቱ። በያላችሁበት ሰላም